አመሰግናለሁ በጣም ከኮሙኒኬሽን ጋር ተያይዞ በጣም በርከት ያሉ ነገሮች ስላሉ እነሱ ላይ ትንሽ ብዬ አጠቃልላለሁ። እኔ ሲሪየስ ባሪየር ነው የኮሙኒኬሽን ባሪየር እውነት ነው። ኮሙኒኬሽን ደግሞ እንደ ስሙ ኮሙኒኬሽን ብቻ አይደለም፣ ፐብሊክ ፐርሰፕሽን ነው፣ ሞቢላይዜሽን ነው እና መግባባት መፍጠሪያ መንገድ ነው። የጋራ ግንዛቤ ይዘን ለጋራ ዓላማ የምንሰራበትና የምንንቀሳቀስበት ጉዳይ ስለሆነ ሲሪየስሊ መነሳቶች ትክክለኛ ነው። አዲስ አበባ ላይ የኛ የኮሙኒኬሽን ባሪየር አለ ስንል እንደ ሚዲያ አሁን አቶ ግርማ ያነሳውን እኛ የኮሙኒኬሽን ባለሙያ ብቻ ሳይሆን ሴንተርም ነን። ሰው ኮሙኒኬት ማድረግ ያለበት በእኛ በኩል ነው። ሲቲዝኑን ኢምፓወር ማድረግ ያለብን እኛ ነን። ዛሬ ሶሻል ሚዲያ ጊዜ ነው ብንልም ሚኒስትሪ ሚዲያው ስቲል ድርሻው ከ50 በላይ ስለሆነ ፕሮፐር ፐርሰፕሽን ፕሮፐር አንደርስታንዲንግ ወደ መድረክ እንዲመጣ ማድረግ የኛ ሚና ስለሆነ ይሄ ሁላችንን ይመለከታል። ከግንዛቤ ነው የመነጨው። አዲስ አበባ ላይ ምን እየተሰራ ነው ስንል ለኮሙኒኬሽን ሰዎች መነሻ የሚሆነ ነገር አዲስ አበባ ላይ እየተሰራ ያለው ቤዚካሊ ያስተሳሰብና የአሰራር ለውጥ ነው፣ የአተያይ ለውጥ ነው። ከዚህ ከተነሳ ሌላው ነገር መገንዘብ እንችላለን። የመጀመሪያው የአተያይ ለውጥ ከተማ ለማን ይሰራል ነው። ከተማ የሚሰራው ለኔክስት ጄኔሬሽን ነው። እኛ የምንኖረው አባቶቻችን እናቶቻችን በሰሩልን ከተማ ውስጥ ነው። እኛ በምንሰራው ከተማ ውስጥ ኔክስት ጄኔሬሽን ይኖራል፣ ቀጣዩ ይኖራል። ሶ ዛሬ የሚሰራው ስራ ነገ ምን ያስፈልጋል ከሚለው ከመዘን ነው ብዙ ነገር መልሳለሁ። ዛሬ የምንሰራው ከተማ ኮምፒቲቲቭ መሆን አለበት። ቴክኖሎጂ ያደረሰበትን ደረጃ እያየን ነው። ስማርት ሲቲን ባለማችን ላይ እያየን ነው። ዛሬ የምንሰራው ከተማ ልጆቻችን ከሆነ እነኚህን እንዲያሟላ አድርጎ መስራት ምንም እንደሚጠይቅ ስለምንገነዘብ ምን ፈርሶ ምን መሰራት አለበት፣ ምን የት ቦታ መሰራት አለበት፣ እንዴት መሰራት አለበት የሚሉት ነገሮች መገንዘብ እንችላለን። ሌላው አዲስ አበባ ላይ እየተሰራ ነው ብለን የምናስበው ትልቅ ነገር ከሰፈር ፖለቲካ የወጣ ያሳሰብ እና የሴት ግንባታ ነው። አዲስ አበባ ላይ አተካራ የምንሰማው በማይረባ ጉዳይ የሰፈር ነገር ነው የምንሰማው። ይህን ያለ ለምሳሌ ያዘንበትን ቤት ይሄ ቤት የመለሰውን ጥያቄ የፈጠረውን መግባባት የፈጠረውን ቫልዩ እናውቃለን። ይሄ አንድ ምሳሌ ነው። ሶ ቤዚክ የተሰሩ ያሉ ስራዎች ከመንደር ፖለቲካ የወጣ የሴት ግንባታ ነው የሚለውን ኮምፕሬሲቭ የሆነ ነገር ከተረዳን እንደ ሚዲያ ሰዎች አንደርስታንዲንጋችን ሙሉ ይሆናል ያስባለሁ። ሌላ የማናየው የማንመለከተው ብዙ ጊዜ ስለ አዲስ አበባ ሲነሳ የሚተቸው የሚያደንቀው መንገድ ላይ ያየው ነገር ነው፣ ውበት ነው። እሱ ራሱን የቻለ ብዙ ነገር ነው። ከዛ ባሻገር ግን ሰው ተኮር የሆኑ ስራዎች በጣም ይበልጣሉ፣ በጣም ሰፊ ናቸው። ነዋሪውን በስፋት የተመለከቱ ጉስቋላ ሰፈሮችን ወደ ምቹ የመኖሪያ አካባቢ የመቀየር ስራ ቤዚካሊ ዜጋ ተኮር ነው። ሚኒመም ላይፍ ስታንዳርድ ሴት የማድረግ ጉዳይ ነው። ብዙዎቻችን ለምደነው የረሳነው ትምህርት ቤቶች ውስጥ ያለውን አብዮት ነው። ተማሪዎቻችን በኢትዮጵያ ሌቭል እየተመገቡ እየለበሱ የትምህርት መሳሪያ እየተሞላላቸው ይማራሉ የሚለው ነገር አሁን ልክ ከመሬት እንደበቀለ ግቡን አድርገን የወሰንነው ዛሬ ቅድም ዳዊትም ሲናገር እንደነበረው ስታንዳርድ የሆኑ ቅድመ ትምህርት ተቋማት ሰፍተዋል። ከተማ የምንሰራው ለኔክስት ጄኔሬሽን ነው የሚለውን ጉዳይ ይሄን የሚያሟላው ልዩ ድጋፍ የሚፈልጉ ህብረተሰቦችን ያተኮሩ የልማት እንቅስቃሴዎች አሉ። አረጋውያንን፣ የተጎዱ ሰዎችን፣ አካል ጉዳተኞችን እነኚህ ምን ያህል ኮምፕሬሄንሲቭ ነው፣ ምን ያህል ዜጎችን ያቀፈ ነው የሚለውን ነገር ለመመለስ እንደ ሚዲያ ሰዎች ይሄን ኤሪያ ካየ ነው መልስ አለው እና እነኚህን ጉዳዮች መመልከት ላይም ያስፈልጋል። ቅድም ሲነገር እንደነበረው ከአቶ ግርማ የአዲስ አበባ ልማት ቢራክል የሚያደርገው አቅሙ ነው። ይሄን ያህል መስራታችን ነው። ከየት መጣ ነው የሁሉ አቅም? መልሱ ያው አቅምን ያስተሳሰረ ያለውን አገሪቱ ያላትን ግለሰብ ኪሲውን ተቋማት ኪሲውን መንግስት ኪሲውን ያለውን አቅም ያስተባበረ ስራ ነው የተሰራ ያለው። ኢን ትሪሊየንስ መንግስት ከተማሙቶ ኢንቨስት ያደርግም። የመንግስት ትልቅ አቅም ሞቢላይዜሽን ነው። ይሄ ሞቢላይዝ የሚደረግ ሪሶርስ ሁሉም ማምኑና ፈቅዶ ተሳትፎ የሚያደርግበትን ጉዳይ እንደ ሚዲያ እንደ ኮሙኒኬሽን ሰዎች ብናስሰው በጣም ስቶሪ ይወጣዋል። አሜዚንግ ስቶሪ ይወጣዋል። እና እህቴ ከኋላ ያመሱ ጥያቄዎች ይሄን ነው የሚመለከቱት። ከየት ነው የመጣው? ስንት ነው? ሌሎቹ ከተሞች ሊደግሙት ይችላሉ ወይ? ሌሎች ከተሞችም ሊማሩ የሚገባ ነው። ባይዘው አዲስ አበባ ግራቪቲ ነው ለኢትዮጵያ ታውቁታላችሁ። እዚህ ከተደረገ ሌላ ቦታ ይደረጋል። እና አዲስ አበባ ላይ በተሻለም ፐርፌክሽን ከተሰራ ሌላ ቦታ ላይ ብዙ ነገር ይደገማል። ሌላ ቦታ ላይ የምናየው ይሄን ሞቢላይዜሽን ነው።
ሪሶርስ ሞቢላይዜሽን ከሁሉም አማራጭና አገሪቱ ካላት አቅም ሁሉ የሚመጣ ሪሶርስ ትርጉም አለው። ቅድም ብዙዎቻችን የምናተኩረው ከመሬት በላይ ያለውን ነው ስንል አንዳንድ ጊዜ እንግዲህ ከተማ አስተዳደሩን ሊያተኩርበት የሚገባው ግቢ የማስበው አሁን እዚህ ከተማ ላይ ዳታ ቢቀርብ ደስ የነበረ የሲዌሬጅ የድሬኔጅ ላይን አንደርግራውንድ ላይን ይሄ ዋየር ላይን ዳታ ላይን ሽቦዎች የተመለከተው ማለት ነው ፓይፕ ላይን እነኚህ ያሉበት ደረጃ ቅድም ዶክተር አፍርሶ መስራት የሚለው ነገር ለመጨረሻ ጊዜ የሚዘጋ ቢቻል ከተማ ሲመሰረት እንደ ቤዝመንቱ ተገንብቶ ቢገነባ ጥሩ ነበር። አዲስ አበባን ባለችበት ሆኖ ግን ቤዝመንት የተገነባላት ይሄ ስራ ብዙ ነው ትርፋቱ በጣም የአዲስ አበባ ቆሻሻ ከቤቶች የት እንደሚደርስ አይታወቅም ነበር። በተለይ ፈሳሽ ቆሻሻው እነኚህን መልስ እየሰጠ ያለውን ሌቭል ኮሙኒኬተሩ ብዙ ያውቀው የመንግስት ሰዎች እነኚህን በሚገባ አንደርስታንዲንግ እንጂ ማድረግ አለብን። ኢንቨስትመንቱን ጭምር ስለማይታይ አይታወቅም። የሚታወቀው ከላይ ያለው ንጣፍ ነው እና ብዙ ጊዜ ከጋዜጦች ጋራም ስገናኝ የምሰማው ይሄንን ነው። ክፍተት አለ። ሌላ እኛ ጋር ያለው ክፍተት አርባን ኦፕን ስፔስን ፕሮፐርሊ ያለ መገንዘብ ነው። ፐብሊክ ኦፕን ስፔስ የከተማ ክፍት ቦታዎች ወይ ደግሞ የከተማ የጋራ መገልገያዎች የሚባሉት ጉዳዮች የመጀመሪያ የፍትሃዊነት መረጋገጫ ናቸው። ግለሰቦች በሀብት መጠናቸው ሊያገኟቸው የሚችሉት ግቢያቸው ሊሰሩት የሚችሉት ወይ ደግሞ ትልቅ ሆቴሎች ሄደው ሊያገኟቸው የሚችሏቸውን አክሰሶች ፐብሊኩ እንዲያገኝ ማድረግ ነው። ከዚህ ከፔdestrian ባሻገር ማለት ነው። ፓርኮቹ፣ መጫወቻዎቹ፣ ፋውንቴኖቹ፣ የወንዝ ዳር ልማቶቹ ሁሉም ዜጋ አክሰስ የሚያደርጋቸው ሁሉም ዜጋ ስታንዳርድ የሆነ ላይፍ ኤክስፒሪየንስ ማድረግ የሚችልባቸው ቦታዎች ናቸው። እንደዚህ ነገር ጻዳቸዋለን ነው እኛ ዜጋውም እንዲገለገልባቸው እናደርጋለን ነው እናስታውቃለን የሚለው ነገር ሲሪየስ ነው። ተወሰነ ጊዜ ኮሪያ ነበርኩና ላይፍ ስታይሉ አፍተር ኦል ወንዝ ዳር ነው። ትልቅ ወንዝ አላቸው። በጠቅላላ ዙሪያ የለማ ነው። ሰርጉም፣ ድግሱም፣ ልደቱም እንግዳ ሲመጣ መቀበያው ቦታ እሱ ነው። ዛሬ አንድ ክፍል ቤት የሚኖር ሰው ልጁን ልደት ማክበር ብዙ አይቸገርም። ብዙ መክፈልም የለበትም። እና እነኚህን ነገሮች የፍትሃዊነት ምንጭ መሆናቸው ማመላከት የሚዲያው ፋንታ ነው። ኤንድ ሰው ፕሮፐርሊ እንዲገለገልባቸው ማድረግም ፕላዛዎቻችን ቀደም ሲል የኪነ ጥበብ ሰዎች ጋር ስናወራ የረፍት ጊዜ ማሳለፊያ የኪነ ጥበብ ቦታ በብቃት የለም አልተገነባም የሚሉ ሮሮች ነበሩ። አሁን አንድ ፕላዛ አንድ ወር አንድ ኢቨንት ሳይከናወንበት ያሳልፋል። የኪነ ጥበብ ሰዎች ማሰብ አለብን። ይህንን ከመጠን በላይ ተገንብቶብናል ብለን ማማረር እንችላለን፣ ግን ቢያንስ የተወሰነው መጠቀም እዚህ ጋር ከተማ አስተዳደሩም ከኪነ ጥበብ ሰዎች ጋር ያለውን ኢንጌጅመንት ከዚህ በላይ ቢያደርግ በተለይ ቀን እየተኛን ሌሊት የምንነሳ ምንጽፍ ሰዎች ከተማውን ቀን ስለማናቀው ሌሊት ስንነሳ የምንጽፈው የቃዠነውን ነው ማለት ነው። I'm sorry to say it። እኔ ብዙ ሰዎች ስለማቅ ነው፣ ጓደኞችም ናቸው። ያው ግማሽ ፓርቲ ወደ እነሱ ይሄዳል። ቀን ይተኛል፣ ሌሊት የሚጽፍ ሰው ምን ኤክስፒሪየንስ ያደርጋል? ደራሲ የህብረተሰብ አካል ነው፣ ህይወት ነው። እና ደፈር መናገር የምችለው ኪነጥበብ ሰዎቻችን ቀን ከተማችን ኤክስፒሪየንስ እንዲያደርጉ፣ ገጣሚዎቻችን፣ ዜማ ሰዎቻችን ሪል ላይፉን ኤክስፒሪየንስ እንዲያደርጉ ማድረግ አለባቸው። ቀስቅሳችሁም ቢሆን ይህንን ማድረግ አለብን። ሪል ላይፉን ካየ ሰው ሪል ላይፉን ኤክስፕሬስ ማድረግ አይቸገርም። አለበለዚያ ግን እንዳልኩት ያው የጨለማ ነገር ነው ተመልሶ ኤክስፕሬስ የሚደረገውና ይሄን ደግሞ ፕራክቲካሊ እያየነው ነው። ይህን ለውጥ የሚያመጣ የኪነ ጥበብ እንቅስቃሴ ያስፈልገናል። የመጀመሪያው የምንሸጥ ግን የሚያስፈልገው ከኪነ ጥበብ ሰዎች ነው። ውበትን የምናደንቅ በውበት የምንሸጥ እኛ ነን። የከተማ ጽዳት፣ የከተማ ኮሬክትድ የሆነ አሬንጅመንት በጣም ኢምፕረስ የሚያደርገው እኛን ነው። የምንገጥም ሰዎችን ነው፣ ዜማ ምንድር ሰዎችን ነው፣ ቲያትር ምንጽፍ ሰዎችን ነው። እና ሪል ኤክስፖዠር ኖሮን እሱ ላይ መጻፍ ግን የሚዲያ ሰዎችም እንደዚህ አይነት የጥበብ ስራዎችን ጊዜ መስጠት ያስፈልገናል። ብዙ ጊዜ የማዝንበት ጉዳይ በጣም ብዙ ሰዓት የምናሳልፍባቸው የሀገራችን ሲትኮሞች እሴቶቻችንን በሚገባ የሚንዱ በሚገባ ታስቦባቸው እስኪመስል ድረስ ማለት ነው። በጭራሽ ከተማውን የማያውቁ አንድ ሬዲሜድ ክፍል ውስጥ የሚሰሩ ናቸው። እነኚህ በ500 ሺህ በ600 ሺህ
ደረጃ ስፖንሰር ይደረጋሉ። አም ሶሪ የቤተሰብ ትስስርን የሚበጣጥስ አምቻና ጋብቻን ቦታ የሚነሳ ሙያን የሚያራክስ ጋዜጠኝነትን የሚያራክስ ባልን የሚያራክስ አምቻን የሚያራክስ ሲትኮም በግማሽ ሚሊዮን ደረጃ ስፖንሰርሺፕ አለው። እኛም እሱ ስር ተደቅነን እንቆያለን። እንደ ዶክተር ቢራራ ያላችሁ ባንከሮችም ቢያንስ የከተማችን ጉዳይ ያገባናል የህብረተሰባችን ጉዳይ ያገባናል የምትሉ አቅም ያላችሁ ስፖንሰሮችም ስፖንሰር የምናደርገው ነገር ምን ያህል ሶሻሊ ቫሉኤብል ነው፣ ምን ያህል ከተማችንና ሰው ነዋሪዎቿን ወደፊት ያራምዳል የሚለውን ነገር እንዲያገናዘበ ቢሆንም ተገቢ ነው ብዬ አስባለሁ። በዚህ አጋጣሚ ለተንፍሰው ብዬ ነው ብዙ ጊዜ የሚያብሰለሰለኝ ጉዳይ ስለሆነ ቀደም ሲል የተነገረው የቀዳማዊ ልጅነት ጉዳይ ብዙ አፍሪካ ሀገሮች ላይ የማናውቀው አዲስ ኤክስፒሪየንስ ነው። ባይዘው በየተቋማቱ ነርሰሪዎች ተደራጅተው ለኔክስት ጄኔሬሽን ነው ከተማ የምንገነባው የሚለውን ነገር ሪያላይዝ የሚያደርጉ እንቅስቃሴዎችንም ፕሮፐርሊ ጠጋ ብለን ብናይ ለእኛ ኢምፕረስድ መሆንም ፕሮፐርሊ ኤክስፕሌን ለማድረግም ያግዛል ብዬ አስባለሁ። መጨረሻ ላይ ሃውሲንግን በተመለከተ በጣም ጥሩ ኤክስፕላኔሽን ነው የሰማነው ከዶክተር ሸታየው። ቤት ንብረት መሆኑ ቀርቶ ሰርቪስ እንዲሆን ከተማ በቀስታቶር የባንነበት ደረጃ ለብዙዎች ተስፋ ሰጪ ነው። ለብዙዎች ባለፈው ጊዜ የኮንዶሚኒየም 97 ላይ ፍልስፍናው ሚዲያ ውስጥ ነበርኩ አስታውሰዋለሁ። ሀብትን ማከፋፈል፣ የስራ ዕድል መፍጠር ነበሩ ቀዳሚዎቹ ዓላማዎች። በኮንዶሚኒየም የሚከፋፈል ሀብት ይኖራል፣ ፌርነስ ነው። ግን ስንት ሰው በዛ ኢንቨስትመንት ግን ከፍሎ የሚኖርን ሰው ብዙ ማፍራት ይቻላል። ከዛ ደግሞ ብዙ መስራት ይቻላል። ዛሬ እኛ ስራ ለመቅጠር እንቸገራለን። ከክፍለ ሀገር የመጣ ሰው አዲስ አበባ ለመኖር የለም ቤት። አፍተር ኦል ብዙ ጊዜ የምናገረው ነው ሃውስ ፎር ሬንት ንግድ ቢሮአችሁን ቼክ ብታደርጉ ፖርትፎሊዮ ያለው አይመስለኝም። ቤት ሰርቶ ማከራየት የሚባል የንግድ ዘርፍ መኖሩን እጠራጠራለሁ አሁን ካልተፈጠረ በስተቀር። ሪል ስቴት መሸጥ ነው እና ከተማ ብቻ ሳይሆን ግለሰቦችም ቤት ሰርተው እንዲያከራዩ አፎርደብል የተባለውን ቤት የግዴታ እያንዳንዱ ቤት የራሱ ነገር ሁሉ ነገር መኖር የለበትም። የምንኖረው እንደሱ ስላልሆነ ማለት ነው። ሼር የሚደረግ ቤት ሰርቶ ማከራየት ላይ ከተማ አስተዳደሩ የያዘው ውጥን የደረሰበት ደረጃ በጣም በጣም ተስፋ ሰጪ ነው ለዜጎች። ብር ማጠራቀም ያንን ቅድሚያ ክፍያ መክፈል ለብዙዎች ህልም ነው አሁን ከዋጋ ንረቱም ጋር ተያይዞ። ነገር ግን አንድ ሰው ግራጁዌት እንዳደረገ ስራ ሲገባ ነገ መከፍለው ተከራይቼ የምኖርበት ቤት አገኛለሁ ተስፋ ማድረግ መሰረታዊ ነው። የከተማዋ ማነቆ ችግርም ስለሆነ ቤት ብቻ አይደለም፣ ሁሉ ጊዜ እንደሚነገረው የብዙ ችግሮች መሰብሰቢያም ነው፣ የብዙ ችግሮች መፍቻ ነው። ዊዛውት ቤት ቤተሰብ የለም። ዊዛውት ቤት የተሟላ የሚያጠና ተማሪ የለም። ለነገ ትውልድ ማፍራት አይቻልም። እና ሚኒመም ሊቪንግ ስታንዳርድ የሚያሟላ ቤቶችን ማሲቭ ለመገንባት ሜጋ ፕሮጀክት ብሎ የያዘ መንግስት መስማት ባነስ ይላል። ከዚህ በኋላ ቤት ህዳሴ ነው፣ ኔክስት ህዳሴ ቤት ነው ብሎ ከተማ አስተዳደሩ የሚያዘበት ሌብል እኛ ይህንን ፕሮፐርሊ ኮሙኒኬት ብናደርግ ባይዞ በጣም ተስፋ ያለው ዜጋ እንፈጥራለን። በስፋት በጣም ተስፋ ያለው ዜጋ። ለብዙ ሰው ቤት ላይ ተስፋ የለውም። 20 ዓመት ከፍሎ ቤት ያላገኘው ሁለት አርብ ተስፋ ይኖረዋል። ሌላ 20 ዓመት መቆጠብን ሳያስብ ነገ የሚሰራውን ቤት ተከራይቼ ይኖራል ብሎ የሚያስብ ዜጋ መፍጠር ፕሮዳክቲቭ ያደርጋል። ነገን መስራት የሚለውም ይህም ስለሚያካትት በዚህ ደረጃ እኛም ኮሙኒኬት ማድረግ አለብን። ቀርበን ከጠየቅን እንደምንችል ይሄ መድረክ ጥሩ ማሳያ ነው። ከከተማ አስተዳደሩ ጋር ጠየቅነው እናንተ ሰዎች ባሉበት ሰው መጥቶ እስቲ ይነጋገር፣ ፊት ለፊት ጋፕ ካለ የሚነገር መልሱ። እናንተ ፒስ ባይ ፒስ ከምትናገሩ ኮምፕሬሲቭ ነገር አቅርቡና በአንድ ተች ነው ያገኘነው። እናንተ ብላችሁ ነው የተባለው። ስለዚህ ሚዲያዎች እዚህ ጋር የለም ማለት ነው፣ ለፊት የለም። እኛ ኢኒሼቲቭን ከወሰድን ብዙ ነገር መስራት እንችላለን። ሌላው በጣም ኢንስፓይሪንግ ነገር ብዙ ጊዜ ሲነሳ የነበረው መልሶ ማልማት የሚባለው ነገር እዛው ጋር መልሶ ማስፈር መሆን አለበት የሚል በብዙ ጊዜ የአዲስ አበባ ልማት እንቅስቃሴዎች የሚነሳ ጉዳይ ነው። በቀደም ጭርተር አካባቢ ያለውን ነገር ለማልማት ከከንቲባው የሰማነው ብስራት በጣም በጣም ተስፋ ሰጪ ነው። ሰፊ ኤሪያዎችን መልሶ አልምቶ የተወሰነ ቦታ እዛው ላይ ማስፈሩ መሄድ አሁን እውነት እናውራ ከተባለን ሁሉም የአዲስ አበባ ነዋሪ መልሶ ማልማት ያለባቸው ቦታዎች ላይ ያለ ሰው መቼ ነው እኛ ጋር ይመጣው ያለ ነው። ይሄ እውነት ነው።
እንደው ሉንታ ካልያዘ በስተቀር ሰው ሁሉም የሚለው ነው። እንደዚህ ብሎ የሚያስብሰው እዛው ነው የምትሰፍረው የሚለው በስራ ሲጨመርለት ደግሞ ምን ያህል የጉዳዩ ተሳታፊ እንደሚሆን መገንዘብ ቀላል ነው። እና የተነገሩት ወርዲንጎችም ትርጉም አላቸው። ወርዲንግም የኮሙኒኬሽን ጣጣ ነውና እኛው የምናረመው ጉዳይ ነው ብዬ አስባለሁ። አክባሪ ስትል በጣም አመሰግናለሁ ስለመጣችሁ።